ይሄ አሁን ውሸት እንደሆነ they knows ምን ይጠቅማል? ለምን ህዝባችን በእርግማን ያልቃል? ለምን ምድራችን በእርግማን ትመታለች? በዚህ ምክንያት የህዝባችን እንቆቅልሽ እስከ መቼ? ቸርቿ እነዚህን ነገሮች ካልፈታች እኮ እንቆቅልሹ እየባሰ ነው የሚሄደው። አንድ ሰው ይጥፋ። ጳውሎስ እንዳለ ሽማግሌ በእናንተ መካከል የለም ወይ አለ እኮ ለቆሮንቶስ ክርስቲያን። የለም ሰው የለም። እሺ እንዲህ ብለው አፍጣኒ ተረዴት ይላሉ። ከዛ ይሄን ካሉ በኋላ ለዘኢያፈቅረኪ እግዝእቴ ውኩፈ ኢይኩን ጸሎቱ፣ አንቺን ማያፈቅርሽ ጸሎቱ አይሰማ፣ ይትገዘም ኑሃ ዓመቱ ወይጥፋ በከንቱ፣ በከንቱ ይጥፋ፣ እድሜው ይቋረጥ ወይም ደግሞ ይቆረጥ። እርግማን አሜን ይላል ሰው። ወይጥፋ በከንቱ ይጥፋ፣ የሆነ እልም ይበል። በአፈ መላእክት ወሰብ ይትረገም ለለዕለቱ፣ በሰውና በመላእክት ቃል አንደበት የተረገመ ይሁን። ዘአስተማሰሎ በተውኔት ለማህሌተ ስምኪ ዝንቱ ጌጋዩ ወኃጢአቱ ይታደግሎቱ። ኃጢአቱ አንቺን ማያወድስ አንቺን ማያመልክ አንቺን ማያመልክ ጌጋዩ ወኃጢአቱ ይታደግሎቱ፣ ይቅር አይባል ይቅርታ አያገኝ እያሉ ይራገማሉ። ከዛ እርግማን ነው። ከዛ በኢየሱስ ክርስቶስ አባቴ ይቅር ስላልከኝ አመሰግንሃለሁ። ይሄንን እርግማን ህዝቤ ላይ ያስተላለፍክ የኖርኩበትን ዘመን የቋጨህልኝ፣ በንስሐ ወደ አንተ እንድመለስ የረዳኸኝ፣ ኦ ሃሌሉያ፣ ህዝቡ እንዲባረክ መጸለይ እንድችል የረዳኸኝ፣ እርግማን ሳይሆን በረከት ከአፌ እንዲወጣ የረዳኸኝ፣ ሰዎች የሚድኑበትን ወንጌል እንድናገር የረዳኸኝ መንፈስ ቅዱስ አባቴ ስምህ ይባረክ። መንፈስ ቅዱስ ወዳጄ ስምህ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ሜዳል ዲባያና ክብር ላንተ ይሁን። አመሰግንሃለሁ። እርግማን ነፃ ያወጣኸኝ ተመስገን። በጣም ከዛ በኋላ እሰግድ ቅድመ ማርያም ለዝክረ ስምኪ በጽዋኤ ይላል። ይሄ ሊዘጋ ሲል የሚሉት ነገር ነው። እሰግድ ቅድመ ማርያም ለዝክረ ስምኪ በጽዋኤ፣ ለስምሽ መታሰቢያ ባንቺ ፊት እሰግዳለሁ። ልክ ከስም ሁሉ በላይ የሆነ ስምን ሰጠው፣ ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ እንደሚል ፊልጵስዩስ ምዕራፍ 2 ላይ እንደተጻፈው ልክ በዛው ቅርጽና ልክ ለማርያም ስም እሰግዳለሁ ነው የሚሉት። ለስሟ ይሄ ወርሺፕ ማለት ይሄ ነው። ባይዘው ወርሺፕ ነው፣ ግልጽ ነው። አምልኮ ወርሺፕ ወእሰግድ ካይበ ለድንግልና ኪክሌ፣ ለድንግልናሽ ደግሞ እሰግዳለሁ። ወእሰግድ ካይበ ለድንግልና። በሁለተኛ ደረጃ መጀመሪያ ለስምሽ ነው አለ። ቅድመ ማለት መጀመሪያ አስቀድሜ እሰግድ ቅድመ ማርያም ለዝክረ ስምኪ በጽዋኤ፣ ስምሽ በተጠራ ቁጥር አስቀድሜ ለስምሽ እሰግዳለሁ። ወእሰግድ ካይበ ማለት ሁለተኛም ለድንግልና ኪክሌ፣ ለድንግልናሽ እሰግዳለሁ። ምን ብለህ ነው ለድንግልና የምትሰግደው ወንድሜ? እሺ ቄሶቹ ተው፣ ወንድሜ ተው፣ ችግር የለም ወንድሜ ተው። እህቶቼ እናንተም ኢትስ ኦኬ። ቄሱ፣ ጳጳሱ፣ መኖክሴው ተምራል የምትባለው አንተ ለድንግልናሽ ሰግዳለሁ የምትለው ምንድን ነው? ለየቱ ድንግልና ነው የምትሰግደው? ለየቱ ለድንግልና ይሰገዳል? ሼም አይደለም ይሄ?
እንደ ሃይማኖትም ይው እንደው እንደ ይሄ የሰው ሰውኛ አመለካከትም ይው ኦኬ ለምሳሌ አንዲት ድንግል ሴት ፊት ቆመ ለድንግልናሽ ሰግዳለሁ ይያልክ ትንበረከካለህ እንዴ ማርያም እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው ኢተርናል ቨርጂኒቲ ምናምን የሚባል ነገር የለም ውሸት ነው የኦርቶዶክስ ውሸት ነው የዘላለም ድንግልና ብለው ነው የዘላለም ድንግልና የሚባል ነገር የለም ሲጀመር የለም አግብታ ነው የኖረችው እጮኛዋ ዮሴፍ ይባላል ባሏ ጌታን ከወለደች በኋላ አውቋታል ተገናኝተዋል ኦኬ ተገናኝተዋል ይሄ ኃጢአት አይደለም በቃ በትዳር ተወስኖ መኖር ጽድቅ ነው እግዚአብሔር ለሰው ልጆች የሰጠው በረከት ነው ቤተሰብን ነው እግዚአብሔር ክሬት ያደረገው አባትና ሴትና ወንድ አድርጎ ፈጠራቸው ከዛ በኋላ ነው ዘር የሚባዛው ይሄ የእግዚአብሔር መለኮታዊ ቅድና አሰራር ነው ሰው ብቻውን ይሆን ዘንድ መልካም አይደለም ያለው እግዚአብሔር ነው ማርያም ዮሴፍን አግብታ ወልዳ መኖሯ ምን ክፋት ኖሮት ነው የግድ አልወለደችም ብሎ መጽሐፍ ቅዱስ ላይ የክርስቶስ ወንድሞች እህቶች ተብለው የሚጠሩ እንዳሉ እየተነገረ በግልጥ እየተነገረ የሌለ ትምህርት እስቲ ድንግል ሆና ሞተች የሚል አምጣ እስቲ እኔ ልጆች እንዳሏት አሳይሃለሁ ኦኬ ማቴዎስ 12ን ማቴዎስ 13ን እጠቅስልሃለሁ የዮሐንስ ወንጌል ምዕራፍ 7ን እጠቅስልሃለሁ የአንደኛ ቆሮንቶስ ምዕራፍ 15 ላይ የኢየሱስ ወንድም የተባለው ያዕቆብ ጌታ ኢየሱስ ከትንሣኤው በኋላ እንደተገለጠለት ይናገራል የሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ሐዋርያቱን ለብቻ የኢየሱስ ወንድሞች የተባሉትን ለብቻ ያስቀምጥልሃል ኦኬ እጮኛህን ማርያምን ለመውሰድ አትፍራ ከሷ የተወለደው በመንፈስ ቅዱስ ነው እንጂ የግብረ ሥጋ ግንኙነት የለም ዶንት ወሪ ህሊናህን ንጹህ አድርገው ይሄ መንፈስ ቅዱስ ስራ ነው ያ ማለት ማርያምን ለመገናኝ ከዛ በኋላ በትዳር አብሯት ለመኖር እንዳይሰቀጥጠው ማለት ነው እንዳይሰቀጥጠው ምክንያቱም ድንግልና በእስራኤል ዘንድ በጣም የተከበረ ነገር ነው ስለዚህ ያንን ነገር አጣውት ብሎ እንዳይሸማቀቅ እጮኛህን ማርያምን ለመውሰድ አትፍራ ሚስት አርገ ወሰዳት ሲል ይሄ ለሚስትና ለባል የሚጠቀስ አወቃት የሚል ቃል ይሄ በደንብ አስተምሬዋለሁ ከዚህ በፊት ለድንግልናሽ ይሰግዳለሁ ስትል ምን ይያልክ ነው ኦኬ ይሄ ለእናንተ ተወዋለ ነውር ነው በጣም የምትሰግድበት ጠፋ እንዴ አልበዛም እንዴ ወእሰግድ 60 ሶስተኛ ስግደት ለስዕልኪ ቅድመ ጉባኤ በተሰበሰበው ህዝብ ፊት ለተሳለ ስዕልሽ ደግሞ እሰግዳለሁ ለሶስተኛ ጊዜ ወእሰግድ 60 ለስዕልኪ ቅድመ ጉባኤ እሰግዳለሁ በጣም ነው ማዝ ነው በእውነት በጣም እግዚአብሔር ለተቀረጸ ምስል እንዳንሰግድ በዘጸአት ምዕራፍ 20 ላይ ተናግሯል ዘዳግም ምዕራፍ 4 ላይ ተናግሯል በሚገርም ግልጽ በሆነ ቃል ነው የተናገረው በሴት ቢሆን በወንድ ቢሆን በቅርጽ የተሰራ አማልክት ለራስ እንዳታደርግ ተጠንቀቅ ነው ያለው እግዚአብሔር ለስዕልሽ ሰግዳለሁ በቃ አዲስ ኪዳን ላይ የምንድነው ያደረጉት እዚህ አህዛብ ልምምድ ውስጥ ያለውን ነገር ማርያምን ወይ ሚካኤል ብሎ ወይ ገብርኤል ብሎ ወይ ተክለ ሃይማኖት ብሎ ምናምን ታቦት ተቀረጸ ማለት ነው በቀላሉ ስዕል ተሳለ የጣዖት አምልኮ ተጀመረ ማለት ነው ይሄ እኮ የጣዖት አምልኮ ነው የሚባለው በቃ ለስዕልሽ ሰግዳለሁ እያለ ይሰግዳል እኮ ነጠላውን እዚህ ስር አስሮ እየሰገደ ነው ይሄንን የሚለው እየሰገደ ወእሰግድ 60 ለስዕልኪ ቅድመ ጉባኤ
ዘኢሰገደ ለስዕልኪ አስሪጾ ምማኤ በስጋው ወበነፍሱ ይርከብ ትንሣኤ። ለስዕልሽ ያልሰገደ ግን በስጋውም በነፍሱም ትንሣኤ አያግኝ። እርግማን በእነሱ እርግማን ቢሆን ለማርያም ያልሰገደ፣ ለስዕል ያልሰገደ፣ ለድንግልናዋ ያልሰገደ በሙሉ ትንሣኤ ሙታን የለውም በእነሱ አመለካከት፣ በዚህ ድርሰት መሰረት ማለት ነው። ይህ አያሳፍርም? ለማርያም መስገድ ነው የትንሣኤ ጉዳይ። ጌታ ኢየሱስ ለትንሣኤ በዮሐንስ ወንጌል ምዕራፍ 5 ላይ ያስተማረው ይሄንን ነው። ለማርያም በመስገድ ነው ትንሣኤ ሙታን። አያሳፍርም ታዲያ ወገኖቼ? ይሁን ኦርቶዶክስ ውስጥ ያለ ዓለም ነው በቃ ራሱን የቻለ ሌላ ቦታ የለም እንዴ ያ ነገር በቃ ነውር አይደለም እንዴ? በነፍሱ በስጋም ትንሣኤን አያግኝ። ራሱን ነው እየረገመ ያለው እኮ አላወቀውም እንጂ ራሱን ነው እየረገመ ያለው። ምክንያቱም የጣዖት አምላኪዎች መጨረሻ ከእግዚአብሔር መንግስት መለየት ነው ይለናል መጽሐፍ። ለስዕል መስገድ ይኸው በእሳት ዲን ወደምትሰቃይበት ስፍራ ነው የሚወስድ። ይኸውላችሁ የዮሐንስ ራእይ ምዕራፍ 21 ቁጥር 8 ላይ የዮሐንስ ራእይ ምዕራፍ 21 ቁጥር 8 ዳሩ ግን የሚፈሩና የማያምኑ ማንን የማያምኑ? ጌታ ኢየሱስን የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትን የሚያመልኩ ጣዖትን የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ይላል። ሁለተኛው ሞት። ሁለቴ ለምን ትሞቻለሽ እህቴ? ሁለቴ ለምን ትሞታለህ ወንድሜ? የትኛው የመጽሐፍ ቅዱስ ትምህርት ላይ ነው ስዕል አስቀምጦ ሲሰግዱ ያየኸው? የት? ጳውሎስ ነው እንደዚህ አይነት ትምህርት ያስተማረው? ጴጥሮስ ነው ያስተማረው? ይሄ እኮ በ16ኛው በ14ኛው መቶ ክፍለ ዘመን የተጀመረ እኮ የበሰበሰ ትምህርት እኮ ነው። የበሰበሰ እነ ዘርዓ ያዕቆብ የጀመሩት ቀልድ እኮ ነው። እነ ዘርዓ ያዕቆብ በጣም እማዝ ነው። ምንድነው ራሱ እየተራገመ ነፍሱን እየረገመ ራሱን እየረገመ የሚኖር ስለሆነ አለመታደል እኮ ነው። ራሱን ነው የሚረግመው። በነፍስም በስጋም ትንሣኤ ማገኙት ማለት የህይወት ትንሣኤና የፍርድ ትንሣኤ የሚባል አለ። በዮሐንስ ወንጌል ምዕራፍ 5 ላይ